የተፈራው ሰዓት ደርሷል። የመካከለኛው ምስራቅ በሚፈነዳ ባሩድ ላይም ተጥዷል። In other news and overseas tonight, an American aircraft carrier and 3 destroyers have arrived in the Middle East, a show of force after President Trump warned Iran to stop its deadly assault on anti-government. የመካከለኛው ምስራቅ ብቻ ሳይሆን መላው ዓለም ለመመልከት ከሚፈራው ታላቅ ፍንዳታ አፋፍ ላይም ቆመዋል። ግዙፍና አስፈሪው የአሜሪካ ጦር የኢራንን ድንበር ከበባ ውስጥ ማስገብቷል። ፕሬዝዳንት ዶናልድ ትራምፕ በይፋ ማረጋገጫን ሰጥተዋል። So with Iran, they were going to hang 837 people, and I let them be known that, and we let them know. በኢራን ቤተ መንግስት ውስጥ ከፍተኛ ድንጋጤ ተፈጥሯል። መሪዎችም ወደ ምሽግ እየሸሹ ነው ተብሏል። የኢራን ጦር አዛዥ ጀነራል ፓኩፐር ምድሪቱን እናጠፋታለን ሲሉ የመጨረሻውን ማስጠንቀቂያ ሰጥተዋል። በተናሶብ ተዋንመንዲሃ ወተዳቢር خود این انتقامها را صورت خواهند داد که ዓለም አቀፍ መገናኛ ብዙሃን ከመካከለኛው ምስራቅ ሰበር ዜናዎችን እያሰራጩ ይገኛሉ። የአሜሪካ ወታደራዊ ኃይል በታሪክ ታይቶ በማይታወቅ ሁኔታ ወደ ኢራን ድንበርም ተጠግቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት ድንገተኛ መግለጫ ጦራቸው ማንኛውንም ትዕዛዝ ለመቀበል ሎክ ኤንድ ሎድድ መሆኑን አረጋግጠዋል። ይህም ዝም ብሎ ማስፈራሪያ አይደለም። ግዙፉ የአውሮፕላን ተሸካሚ መርከቦች የፋርስ ባህረ ሰላጤን ሞልቶታል። ይህ በእንዲህ በኢራን ዋና ከተማ ቴህራን ውስጥ ያለው ድባብ የሚቆረቁሩ ጭሶችን ይሸታል። ከፍተኛ የመንግስት ባለስልጣናት የጦር መሪዎች ቤተሰቦቻቸውን ወደ አስተማማኝ ቦታዎች ማሸሽ መጀመራቸውን የመረጃ ምንጮች አረጋግጠዋል። ከሁሉም በላይ ደግሞ የሀገሪቱ መንፈሳዊ መሪ አያቶላ አሊ ካሂሚኒ የደህንነት አማካሪዎቻቸው ባቀረቡት አስቸኳይ ምክር ሐሳብ መሰረት ከቤተ መንግስታቸው ወጥተው ወደ ምስጢራዊ ቦታ ተወስደዋል። ነገር ግን ኢራን በዝምታ የምትጠፋ ሀገርም አይደለችም። የኢራን አብዮታዊ ጥበቃዎች IRGC የምድር ጦር አዛዥ ጀነራል መሐመድ ፓኩፐር በቁጣ የተሞላ መግለጫን ሰጥተዋል። አሜሪካም ሆነች እስራኤል አንዲት ስንዝር መሬታችንን ቢነኩ መላው መካከለኛው ምስራቅ በእሳት እንዲጋይ እናደርጋለን ሲሉ ዝተዋል። ጀነራሉ አክሎም የአሜሪካን እያንዳንዱን እንቅስቃሴ በሳተላይትና በስለላ ድሮኖች በቅርበት እየተከታተሉ መሆናቸውንና ጣታቸው በሚሳኤሉ ማስነሻ ቁልፍ ላይ መሆኑን ተናግረዋል። ውጥረቱ ጫፍ ደርሷል። አንድ ጥይት ብቻ ጦርነቱን ለመቀስቀስ በቂ ሆኗልም እየተባለ ነው። በዚህ አስፈሪ ሁኔታ ውስጥ ግን አንድ ያልተጠበቀ ክስተትም ተፈጥሯል። የአሜሪካ ታማኝ ወዳጅ የሆነችው የተባበሩት አረብ ኤሚሬትስ ራስዋን ከእሳቱ ለማውጣት ወስናለች። ግዛቴን ለኢራን ጥቃት መነሻነት አትጠቀሙበትም ስትል ዋሽንግተንን አስጠንቅቃለች። ይህ በጦርነቱ ዝግጅት ላይ ትልቅ እንቅፋት ሊሆን እንደሚችል ይገመታል። ይሁን እንጂ ፕሬዝዳንት ትራምፕ በሌላ በኩል ኢራን ለመደራደር እየለመነች ነው የሚል መረጃን አጋርተዋል። አሜሪካ በአንድ እጇ ሰይፍ በሌላ እጇ ደግሞ የድርድር ወረቀትን ይዛ ብቅ ብላለች። ኢራን የትኛውን ትመርጥ ይሆን? በዝርዝር የምንመለከተው ይሆናል። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የተረጋገጡ ዓለም አቀፋዊ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናመራለን። በኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ ተራ የሁለት ሀገራት ውጥረት አይደለም። አሁን የምናወራው የዓለምን የኃይል ሚዛን ስለሚቀይር ምናልባትም ካርታ ቀያሪ ሊሆን የሚችል የመጨረሻ የጥፋት ፉክክርን ነው። በመካከለኛው ምስራቅ ሰማይ ላይ የሰፈረው ደመና የዝናብ አይደለም፣ የባሩድ ጭስ እንጂ። እስከ ፍንጫቸው ድረስ አውዳሚ የጦር መሳሪያዎችን የታጠቁ ሁለቱ ሀገራት ወደ ጦርነት ቢገቡ በዓለም ዙሪያ በቀላሉ የማይጠፋ የጦርነት ሰደድም ይነሳል። ዓለም አቀፍ መገናኛ ብዙሃን ትንፋሻቸውን ዋጥ አድርገው የሚጠብቁት ለምን ይመስላችኋል? ምክንያቱም አንዲት የተሳሳተች የሚሳኤል ማስነሻ ቁልፍ መላውን ቀጠና ወደ እሳታማ ሲኦል ሊቀይርም ይችላል። በአንድ በኩል ዓለም አይታው የማታውቀውን ግዙፍ ጦር የታጠቀችው አሜሪካ በኢራን ደጃፍ ላይ በቁጣ ቆማለች። በሌላ በኩል ለዘመናት ለዚህ ቀን ስትዘጋጅ የኖረችው ኢራን ለአሜሪካ እርምጃ ተገቢ መልስ ለመስጠትም ተዘጋጅታ ትጠብቃታለች። ፕሬዝዳንት ዶናልድ ትራምፕ ኢራን ድርድር ትፈልጋለች ብሎም በመሬት ላይ ያለው ሀቅ ግን የሚናገረው ሌላ ነው። ጀነራሎቹ ዝተዋል፣ መሪዎቹ ደግሞ ወደ ምሽግ ገብተዋል፣ ሚሳኤሎቹ ወደ ሰማይ ማፍጥጠዋል። የሁለቱ ሀገራት ውጥረት የጀመረው በወሬ ሳይሆን በመሬት ላይ ባሉ እውነታዎች ነው። ፕሬዝዳንት ዶናልድ ትራምፕ የኢራን ድንበር ላይ ግዙፍ ጦር መድረሱን ሲያረጋግጡ ዝም ብለው አልነበረም። በአሁኑ ሰዓት በፋርስ ባህረ ሰላጤና በኦማን ባህር ላይ የሰፈሩት የአሜሪካ የጦር መርከቦች ብዛት ኢራንን ከባህር በኩል የብረት ቀለበት ውስጥ ከቷታል።
ቢ52 የተሰኙ ግዙፍ ቦምብ ጣይ አውሮፕላኖች በኳታርና በዲያጎ ጋርሺያ የጦር ሰፈሮች ላይ ሞተራቸውን አስነስተው ትዕዛዝ እየተጠባበቁ ይገኛሉ። ይህ ኃይል በአንድ ጀንበር የኢራንን የኒኩሌር ተቋማትና ወታደራዊ ማዕከላትን አመድ የማድረግ አቅም እንዳለው ወታደራዊ ተንታኞችም ይናገራሉ። ፕሬዝዳንት ትራምፕ ይህንን ኃይል ማሰለፋቸው ለኢራን ግልጽ መልእክት አለው። ድርድር ካልፈለጋችሁ መጨረሻችሁ ይሄ ነው የሚል ነው። ይህ ግዙፍ ጦር ደጃፋቸው ላይ መድረሱን ተከትሎ በኢራን ከፍተኛ ባለስልጣናት ዘንድ ታይቶ የማይታወቅ ድንጋጤ ተፈጥሯል። መረጃዎች እንደሚያመላክቱት የአገሪቱ መንፈሳዊ መሪ አያቶላ አሊ ካሂሚኒ ከወትሮ በተለየ ሁኔታ ከህዝብ እይታም ተሰውረዋል። ለዘመናት በሚስጥር ሲገነቡ የቆዩትና ከኒኩሌር ጥቃት ጭምር ሊከላከሉ የሚችሉ የከርሰ ምድር ሱፐር ባንከሮች ወይንም ምሽጎች በራቸው ክፍት ሆኖላቸዋል ይላሉ መረጃዎች። የኢራን ከፍተኛ ባለስልጣናት ሽሽት መጀመራቸውን የሚገልጹት ዘገባዎች በኢራን መንግስት ውስጥ የመጨረሻው ቀን መቃረቡን ይጠቁማሉ። የአሜሪካ ቀጣይ እርምጃ መቼ ይጀምራል የሚለው ጥያቄ በቴህራን ቤተ መንግስት ኮሪደሮች ውስጥ ከፍተኛ ጭንቀትን ፈጥሯል ነው የተባለው። ነገር ግን ኢራን በድንጋጤ ብቻ ተውጣለች ብለን የምናስብ ከሆነ ተሳስተናል። የኢራን እስላማዊ አብዮታዊ ጠባቂዎች IRGC ምላሽ እጅግ የከረረ ሆኗል። የምድር ጦር አዛዡ ጀነራል መሐመድ ፓኩፐር አሜሪካን ወደማትወጣበት ገደል ውስጥ አትግቢ ሲሉ አስጠንቅቀዋል። ኢራን በመቶ ሺዎች የሚቆጠሩ የሚሳኤል ባትሪዎችን ወደ እስራኤልና በመካከለኛው ምስራቅ ወደሚገኙ የአሜሪካ የጦር ሰፈሮች ላይ አዙራለች። ጀነራሉ አንድ ጥይት ከተተኮሰ ቀጠናው ሙሉ በሙሉ በእሳት ይጋያል ማለታቸው ኢራን ከሞትን አብረን እንሞታለን የሚል የጥፋት ስትራቴጂን መከተሏን ያመላክታል። የነሱ ባለብዙ አውታር ጦርነት የአሜሪካን ቴክኖሎጂ በድሮንና በሚሳኤል ናዳ ለመፈተንም ዝግጁ ሆነዋል። በዚህ ውጥረት ውስጥ ትልቁ መገረም የመጣው ከተባበሩት አረብ ኤሚሬትስ ነው። ዩናይትድ አረብ ኤሚሬት ለአሜሪካ ቁልፍ ወዳጅ ብትሆንም ለኢራን ጥቃት መነሻነት ግዛትን አትጠቀሙበትም ማለቷ ዋሽንግተንን አስቆጥቷታል። የሀገሪቱ የውጭ ጉዳይ ሚኒስተር ባወጣው መግለጫ እንዳረጋገጠው ኤሚሬትስ የምድር የአየር ወይንም የውሃ ክልሏን ኢራንን ለመምታት በሚደረግ ወታደራዊ ዘመቻ እንዲውል አትፈቅድም ብለዋል። በተጨማሪም ለእንደዚህ አይነት ጥቃት ምንም አይነት የሎጂስቲክስ ድጋፍ እንደማታደርግ አቋሟንም ግልጽ አድርጋለች። ኤሚሬትስ ከአሜሪካ ጋር የጠበቀ ወታደራዊና ፖለቲካዊ ቁርጠኝነት ያላት ሲሆን እንደ አውሮፓውያኑ አቆጣጠር በ2020 በአሜሪካ አሸማጋይነት ከእስራኤል ጋር ግንኙነት ለመፍጠር ስምምነት መፈራረሟ የሚታወስ ነው። ይሁን እንጂ ኤሚሬትስ ባለም አቀፍ ማዕቀብ ከተነጠለችው ጎረቤቷ ኢራን ጋር ጠንካራ የንግድ ግንኙነት አላት። ምንም እንኳ በቀጠናው ፖለቲካ ሁለቱ ሀገራት በተቃራኒ ጎን ቢሰለፉም አቡዳቢ ግዛቷም የጦርነት ቀጠና እንዲሆን እንደማትፈልግ በዚህ መግለጫዋ አመላክታለች። ምክንያቱም ኤሚሬትስ ኢራን በምትወስደው የአጸፋ እርምጃ የዱባይና የአቡዳቢ ሰማይ ጠቀስ ህንፃዎች ኢላማ እንዲሆኑ አትፈልግም። ይህ ውሳኔ አሜሪካ በቀጠናው ያላትን የጥቃት ሰንሰለት ያላላ ሲሆን ኢራን ደግሞ የአረብ ሀገራትን ከአሜሪካ ለመነጠል የምታደርገው ጥረት ውጤት እያመጣ መሆኑን ያመላክታል። በመጨረሻም ትልቁ ምስጢር ያለው ፕሬዝዳንት ዶናልድ ትራምፕ እጅ ላይ ነው። ትራምፕ በአንድ በኩል ጦራቸውን እያጠናከሩ፣ በሌላ በኩል ደግሞ ኢራን ለመደራደር እየፈለገች ነው ይላሉ። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ኃይል በከፍተኛ ሁኔታ እያጠናከረች ባለችበት በዚህ ሰዓት ፕሬዝዳንት ዶናልድ ትራምፕ ኢራን ከዋሽንግተን ጋር ለመደራደር ትፈልጋለች ሲሉ ነው ለመገናኛ ብዙሃን የገለጹት። ፕሬዝዳንቱ አሜሪካ ወደ ኢራን አካባቢ የላከችው ኃይል ቢግ አርማዳ ግዙፍ የባህር ኃይል ስብስብ መሆኑን ገልጸው ይሄም በቬንዙዌላ አቅራቢያ ካለው የአሜሪካ ጦር እንደሚበልጥም ተናግረዋል። ትናንት ዩኤስ አብርሃም ሊንኮን የተሰኘው የጦር መርከብ ወደ ኢራን ማዕከላዊ እዝ ቀጠና መግባቱን የውጥረቱ መባባስን አመላካች አድርጎታል። የዋይት ሀውስ ባለስልጣናት እንደገለጹት ሁኔታው አሁን ተለዋዋጭ ሲሆን ወታደራዊ ጥቃት የመሰንዘር አማራጭ በጠረጴዛ ላይ ይገኛል ብለዋል። ፕሬዝዳንት ትራምፕ በዚህ ሳምንት ተጨማሪ ወታደራዊ አማራጮችን ይገመግማሉ ተብሎ ቢጠበቅም እስካሁን የመጨረሻ ውሳኔ አለማሳለፋቸው ተነግሯል። ይሁን እንጂ ፕሬዝዳንቱ በንግግራቸው ዲፕሎማሲ አሁንም ዋናው አማራጭ መሆኑን አጽንኦት ሰጥተዋል። ስምምነት ማድረግ ይፈልጋሉ፣ ይህንን አውቃለሁ፣ በተደጋጋሚ ደውለው መነጋገር እንፈልጋለን ብለዋል። ቴሄራን ለድርድር ዝግጁ መሆኗን ያላቸውን እምነትም ጠቁመዋል። ይህ ማክሲመም ፕሬዠር ወይንም ከፍተኛ ጫና የማሳደር ፖሊሲ
ኢራንን ወደ ጠረጴዛ ለማምጣት የተደረገ ስልት ነው ሲሉ የፖለቲካ አዋቂዎችም ገልጸዋል። ዓለም አቀፍ መገናኛ ብዙሃን እንደሚሉት አሁን ያለው ሰላም ከባድ ማዕበል ከመምጣቱ በፊት ያለውን ጸጥታ የሚያመላክት ነው ብለዋል። እንግዲህ ሐቁ ይሄ ነው። መካከለኛው ምስራቅ ዛሬ የቆመችው በሰላምና በጥፋት መካከል ባለው ቀጭን መስመር ላይ ነው። አሜሪካ ጡንቻዋን አሳብጣለች። ኢራን ደግሞ ብትነኩን ሞታችሁን ይዘን ነው የምንመጣው በሚል ቁርጠኝነት ጣቷን በሚሳኤል ማስነሻ ቁልፍ ላይ ያሳርፋለች። አያቶላ አሊ ካሂሚኒ ከቤተ መንግስት ወጥተው ወደ ምሽግ መግባታቸውና ጀነራሎቹ የሰነዘሩት የዛቻ ናዳ የሚያሳየን አንድ ነገር ብቻ ነው። ዲፕሎማሲው የመጨረሻ ትንፋሹ ላይ መሆኑን ነው። ይህ ጦርነት ከተነሳ አሸናፊ አይኖርም። የዓለም ኢኮኖሚ ይናጣል፣ የነዳጅ መስመሮችም ይዘጋሉ፣ በሺዎች የሚቆጠሩት ህይወታቸውም ይረግፋል። መካከለኛው ምስራቅ አሁን ካለችበት ውጥረት የምትወጣበት መንገድ ሁለት ብቻ ነው። ታላቅ ድርድር ወይንም ታላቅ ጦርነት። እናንተስ ምን ይመስላችኋል? አሜሪካ የኢራንን መሪዎች ወደ ድርድር ጠረጴዛ ማስገደድ ትችላለች ወይስ ጀነራል ፓኩፐር እንዳሉት ቀጠናው በእሳት ይለበለባል ብላችሁ ታስባላችሁ? ይህ ጦርነት ብነሳ ለዓለም ኢኮኖሚ ምን ይዞ ይመጣል? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። እንደዚህ ያሉ ወቅታዊና ጥልቅ ትንታኔዎች እንዲደርሷችሁ ቪዲዮን ላይክ በማድረግ ለሌሎች ሼር አድርጉት። ቻናላችንን ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ የደውል ምልክቱን በመጫን ቤተሰብ ሁኑ። በቀጣይ ዘገባ እስከምንገናኝ ድረስ በያላችሁበት በሼር ቆዩ።